አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ ጋር ለውላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁ ያደረጋችሁ ሸር ላይክ ያደረጋችሁ አበረታቱኝ ማለት ነው። ዛሬ ይዤላችሁ የመጣሁት አብርሽና እነ ሩታ ማለት ነው። እና ብዙ ጊዜ በአመት አመት ስናየው አዲስ ድራማ ወይም ደግሞ አዲስ ነገር ይዞልን እየመጡ ነው ማለት ነው። እና የሆነ ሰዓት ላይ ሩታ ልትወልድበት አካባቢ እንግዲህ እናቷም እህቷም በመሆን አንድ ላይ ሆነው አስታርቋቸው ደና አብሮ ሄዶ ልጁንም ያየ እሷንም ያየ አብሮ የቆዩ ቅቤም እስከሚቀቡ ድረስ ነው ያየን የነበረው ማለት ነው። ልጁ እንደ አራስ ቅቤ አምጥተው ጭንቅላቱ ላይ እስከሚያስቀምጡ ድረስ ያየን ነበር ማለት ነው። አሁን ላይ ደግሞ ምን አይነት ሰይጣን እንደገባባቸው ወይም ደግሞ ምን አይነት አጋንንት እንደገባባቸው ብቻ ባላቅም እና እንደሰማሁኝ ከሆነ አሁንም ተጣልተው እንግዲህ እሷ ወረቀቷን ይዛ እንግዲህ ፍታኝ ያለችው ነው። እሱም አርፎ አይቀመጥም። ከሄርሜላ ጋር ወዳ እያለ እሷን ለማስቀናት ነው። አብርሽ ሚወዳት ሩታ ነው እንጂ ሄርሜላ አይወዳትም። ሄርሜላ ብትወደውም ማለት ነው። ግን ሄርሜላ የአብርሽ እንደምትወደው እንደምታፈቅረው ነግረዋለች። ግን ሩታን አብርሽን የሩታን እያስቀና ነው። ለምን ሩታ ትንሽ ነገር ስታይ ቅናት ብጤ ፊንጥር ስለሚያደርጋት ማለት ነው። ባይሆን ሩታ አሁንም የእህትነት እንትን ነው እየነገርኩሽ ያለሁት። ልጅ የሄርሜላ ከምትተዊላት የልጅሽን አባት ነው ያዛ አድርገሽ ይዘሽ አብረሽ ብትኖሪ ይሻላል። በርግጥ አንቺ ወንድ ታጫለሽ ብዬ አይደለም፣ ወይም ደግሞ ከሌላውን እንትን ያለሽ ብዬ አይደለም። ዞሮ ዞሮ የልጅሽን አባት ነው። ልጅሽን አሁን ከተወለደ ስንት ወሩ ነው? ቢሆንም ነገ ተነገ ወዳ ወንድ ነውና ነገ ተነገ ወዳ አባቴን የት ነው ብሎ መፈለጉን አይቀርም። እና በዚህ እድሜው በዚህ በህፃነቱን ያየው ነገር ወይም ደግሞ ከዚህ በኋላ ሲያድግ የሚሰማው ነገር አባቱን አሳስረሽ ፍች እንደጠየቅሽ ምናምን ሚዲያ ላይ ነው እየተጠቀማችሁ ያላችሁ እየሰራችሁ ነው ያላችሁ። ዞሮ ዞሮ ይሄ ሲያይ ልጅ አባቴን ለምን አሳገትሹ? ለምንድነው ያሳገትሹ ብሎ ዞሮ ሲያድግ ወደ አባቱ መምጣቱን አይቀርም። እና እንደዛ ከምታደርጊ ተስማምታችሁ ታርቃችሁ አብራችሁ ብትኖሩ ይሻላል ብዬ አስባለሁ። ሄርሜላ ደግሞ ከአብርሽ ብትርቂ ይሻላል። ብትወጁም አንዴ ወደሽዋል። ግን የልጅ አባት ነውና አብርሽን ትተሽ ወደ የራስሽን ህይወት ብትመሪ ይሻላል ብዬ አስባለሁ። ያው አብርሽ አሁን ላይ ሩታ ለማስቀናት ነው እንጂ የሚወዳት ሩታ ነው እንጂ ሄርሜላ አይደለም። እኔ እንደገባኝ ከሆነ ማለት ነው። እና እንደዛ ቢሆን ደስ ይለኛል ብዬ አስባለሁ። አብርሽና ሩታ አንድ ላይ ሆኖ አንድ ላይ ህይወታቸው ቢመሩ ብዬ አስባለሁ። ለምን ቤተሰቦቻቸውም እየተጨነቁ ነው። ሩታም ጋር ሲታይ የሩታን ቤተሰብ ከአብርሽ ጋር ልትሆን ነው የሚፈልጉት ማለት ነው። እነጋሺም የአብርሽ አባትም እናትም ሌላም ሰው የአብርሽን እየተጫኑት ያሉት ሩታን ትቶ ወደ ሌላ ሴት እንዳያመራ ነው። ያው እንደሚወዳት ስለሚያውቁ ማለት ነው። ስለዚህ
አንድ ላይ ሆናችሁ አንድ ላይ ሆነው አንድ ላይ ቢኖሩ አሪፍ ነው ብዬ አስባለሁ። ትላንትና እዛ መታ እንግዲህ ወንድሜ ናቸው ትላለች። እስከዛሬ ሜሪ ከዚህ በፊት እስከዛሬ ድረስ የት እንዳሉ ማናቀው የአብርሽና ሩታን ያፈሩት ንብረት ስላለ የንብረት ብቻ ሊካፈሉ ከሩታ ጋር ሆነው ንብረት ሊካፈሏት ስለፈለጉ ብቻ ከሷ ቂጥቂጥ ይሄዳሉ። ከዚህ በፊትስ ኢታላችሁ ብለው መቼ አዩን ወንድሞቻችን አይደሉም ብላ ሜሪን የሩታ እህት ተናግራ ነበረ ማለት ነው። አሁን ላይም ደግሞ አልተዋትም። እንግዲህ ንብረት ሲባል ደግሞ ከራስዋ ከቂጥቂጥዋ ከኋላዋን እየሄዱ አብርሽን ለማስፈራራት እየሞከሩ ነው። በርግጥ ከዛም በፊት አብርሽን ሳይፈልጋት ሩታ በራሷን ጊዜ ፈልጋው ነበረ ወደ አብርሽ የቀረበችው የነበረው። ዞሮ ግን አሁን ላይ ሽማግሌ ተልኮ አብረው ተጋብተው ካሉ በኋላ ግን ሩታ የመጨረሻ ጸባይዋን የተቀየረ የተለወጠ ወደ ሌላ ያመራች ነው ያለችው። ስለዚህ እኔም ሴት ነኝ በርግጥ ይሄ አልከዳም። ግን ዞሮ አንዴ አብረው ከተጋቡ በኋላ አብሮ ልጅ ከመጣ በኋላ እንደዚህ መሆን ባያስፈልግ ጥሩ ነው። በትዳር ውስጥ ትዕግስት ያስፈልጋል። ከበዛ ያው ዞሮ እንትን ማለቱን አይቀርም። ሆነም እስከዛ ድረስ ግን ትዕግስት ያስፈልጋል ማለት ነው። ሁሌ ነገም ተነስተን አንድ ነገር ካለን ተነገ ወዳም ሚዲያ ላይ ከለቀቅነው ጥሩ አይመጣም። ሁሌ አይሞላም። ግን እዚህ ጋር ደግሞ ህዝብን ያየኝ ወይም ደግሞ እኔን ሰው ስለሚመለከተኝ ብቻ እኔን ስለሚያየኝ ብቻ ተብሎ ግን ሚዲያ ላይ ማውጣት ማለት በጣም ጥሩ አይደለም። በጣም የሚከብድ ነገር ነው። ለምን ሁሌ ምንለው ነገር አለ። ያኔ አንድ ሰው የሆነ ነገር ለምንትን ለማለት ከፈለገ ሰው የሚያስተምር ነገር እኛ አሁን ውጪ ያለን እኛ ምንማረው ነገር ምናምን ቢለቁ ይሄ ደስ ይላል ብዬ አስባለሁ። ለምን እኛ ራሱ ተሳቀናል እዚህ ሆነን ከዚህ በኋላ እዚህ ኖሮ አገር ገብቶ ቤተሰብ መሰረታለሁ አግብቼ እወዳለሁ ምናምን ብዙ ሰው እነሱን እያየ አሁን ላይ በጣም የተሰላቸ ነው ያለው ማለት ነው። በጣም የተሰላቸ በዛ ላይ ደግሞ ያኔ ከዚህ በፊት እንደዚህ ነገር አድርጌ ይሄ ነገር አልሜ እንደዚህ ነገር አስተካክዬ አገር ገብቼ አግብቼ እወልዳለሁ የሚል ሰው እነሱን እያየ ትዳሩን የመረረው ትዳር መያዙን ያስጠላው አገር ገብቼ አግብቼ የሚለውን አሁን የራሴ የምኖርበት ነገር ብሎ ያሰበ ነው ያለው የመደም ቅመም ወይም ደግሞ ከኔም ጭምር ማለት ነው። እና እዛ ጋር ደግሞ የብር ብለው የሚሰሩት ነገር ብር ለማግኘት የሚሰሩት ነገር እዚህ ያለ ሰው ደግሞ ተስፋ ያስቆረጠ ነው ያለው ማለት ነው። እና እንደዛ ከሚሆን ከእንደዚህ አይነት ነገር ብትቆጠቡ ብዬ እላለሁ። በዛ ላይ ደግሞ ዛሬ እንዳየሁ ከሆነ አብርሽ ሩታ ፎዛ መታ አብርሽን አስያዘችው። በዚህ ሰሞን ያው ተከታታይ ያየኑ ነበረ። ተከታታይም ያደረገች የነበረው ነገር ጥሩ አይደለም። እሱም ያደረገው ነገር ጥሩ አይደለም። እንግዲህ ከሄርሜላ ጋር 10 መጫወቻ ቦታ 10 ዋኛ ለዋኛ የሄዱ ነው። ስለዚህ አንድ ላይ ሆናችሁ ከእንደዛ አይነት ነገር ወጣችሁ አንድ ላይ ሆናችሁ ብናያችሁ ደስ ይለኛል። እንግዲህ ሩታም እንደሆነ እኔ አልፈልግህም ካሁን ወዲህ እንደፈለክ መሆን ትችላለክ ብላ ያለች ነው። እሱም ደግሞ እኔ እኮ ከፈታውሽ ቆየ ወረቀት ምንም አይነት ወረቀት ልፈርምም አልችልም ገንዘብ ብለሽ ንብረቴን ብለሽ ከመጣሽ አልፈርምልሽም ብሏት ነበረ እንዳየኑ ከሆነ። ዛሬ ግን
ዛሬ ይዛ የመጣችው እንግዲህ ትላንትና በጣም እንትን ብላ የተናገረች ነበረ። ዛሬ ፖሊስ ይዛ መታ እንግዲህ አብርሽን ይዘው እንዲሄዱ ምናምን ነው እያሳየ ያለው። በጣም ይከብዳል። በጣም ከባድ ነው። የልጇን አባት ማሳሰር ማለት አስቦት በጣም ከባድ ነው። የመደም ቅመሞች ዛሬም ወረቀቱን ይዛ ትመጣለች፣ ነገም ወረቀቱ ይዛ ትመጣለች። ከዚህ ሁሉ አትተወውም ወይ? ሁሉም ነገር በእጇ አይደለም ወይ ያሉ ነበረና እሷ ግን እንደዛ አልሆነም። ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር አትርሱ፣ ሰብስክራይብ አድርጉ። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ